ጓደኛሽ ተቀምጣለች አለች ቤት። አንተ ግን ትንሽ አታፍርም? ሰው ቤት አስቀምጣ ከኔ ጋር እዚህ። አንቺስ ትንሽ አታፍሪ? ባሏን ስታመብጭባት። እኔ ምን ላድርግ? እንዴት ምን ላድርግ? ነገሩ ታያት የራሷ ጉዳይ። ወይ ልጅ አልወለደች ወይ እንደ ሴቶቹ ዘንጣ አብሮባት ትራለች። እሷ በቃ መኝታ ቤት ሳሎን፣ መኝታ ቤት ሳሎን፣ የሳሎን ጌጥ ሆነችብኝ። የሳሎን ጌጥ የሳሎን ጌጥ ሆነችብኝ። አይዞህ፣ ምን የመሰለች ቆንጆዬ ልጅ ነው ማስታቀፍ። እስቲ አርግሽ እስቲ አንቺ ማላረግ ዳርሽኩ እንዴ? እኔማ ምን ላድርግ? ከሷ ጋር ያለህን ነገር ሳትጨርስ አርግሽ በኋላ ከሷ ጋር ያለኝ ነገር ስልችትን ያለኝ በእናትሽ ታያት። በቃ የራሷ ጉዳይ ነው፣ እንደፈለገች ትሁን። ለምን አትፈታትም ታዲያ? አሁንማ እንደሱ እያሰብኩ ነው። በፈታት ምን እንትን ይለኛል? ምን? ስለዚህ ትንሽ የቤተሰብ አዝማድ ምናምን ነገር ነው እሱ። አዝመም ሆነች አባራታለሁ። እንደዛ ከሆነ ለነፃነት ቤት ውስጥ ለመኖር ይመቸናል። ውይ እንዴት ደስ ይላል! አሁን እኔ ነፍስ ጡር ነኝ። አምላኬ ጸሎቴን ስለሰማ አመሰግናለሁ። ባሌ በጣም ደስ የሚለው ማስደስትበት አንደኛ ነገር አግኝቻለሁ ማለት ነው። ጓደኞቼም ቢሆን አሁን በቃ በጣም ደስተኛ ነኝ። እንዴት ነህ? ሰላም። ደህና ነኝ። እራት የለም? እራት አለ፣ ግን ከእራት የሚቀድም ነገር አለ። ምንድን ነው እሱ? ዛሬ አዲስ ነገር ልነግርህ ነው። ምን ታገኘ? ነፍሰ ጡር ነኝ። ነፍሰ ጡር ነኝ። የምርሽ ነው? ምን ነው ደስ አላለህ? ኧረ ደስ ብሎኛል። እንኳን ደስ አለሽ። ማለት እንዴት አወቅሽ? ተመርምረሽ ምናምን ነው? ግን አንተ ለምን ግራ ገባህ? ለማረጅ ጊዜ ስንፈልገው የነበረ ነገር ነው። ደንግጬ ነው። ደስታ ነው? አዎ ደስ ይላል እኮ በጣም። እሺ ደስ ብሎኛል በጣም። እንዴት ነሽ? ማለት ስንት ጊዜ ሆነሽ ታዲያ? 3ኛ ወር ይቻላል። 3 ወር። ደስ አይልም? አሪፍ ነው በጣም ደስ ይላል። እስከ ዛሬ ጸለይነውን ጸሎታችንን እግዚአብሔር ሰምቶናል። አዎ በጣም። አሁን ልጅ ሊመጣ እኮ ነው። ደስ አይልም? አዎ የምንመኘው ህይወት ለመኖር እኮ እዚህ ቤት አስበሽዋል? ልጆች ምናምን ሲንጫጩ ሪራስ ሐኪም ቤት እጅ ከመጣሁ በኋላ እሱን ነበር እያሰብኩኝ የነበረው። ዋው ደስ ይላል በጣም። በጣም ደስ ብሎኛል። ስለዚህ አሁን ራስሽን መጠበቅ አለብሽ በቃ። ገና እኮ ምን ችግር አለው? አይ እኔም አንዳንድ ነገሮችን ማስተካከል አለብኝ። የምታስተካክለው ነገር እኮ ሌላ ምንም የለም ማለት። አይ ከአንቺ ጋር የሚገናኝ አይደለም፣ ስራ ምናምን የሚሆነው ነው እንዴ? በቃ ልተኛ ደክሞኛል። እሺ በቃ ተው። ምን ሆነሃል ዛሬ ደግሞ? አናፈኩህም እንዴ? ትላንትና ስላልተገናኘን አኩርፈ መሆኑ ነው? አይደለም አዲስ ነገር አለ። ምንድነው? እንዳልከኝ አባረርካት እንዴ? እና ምንድነው?
ላባራት ነበር ያሰብኩት። እሺ ምን ተፈጠረ ታዲያ? እርጉዝ ነች። እርጉዝ ነች? እስከዛሬ ድረስ ሳታረግዝ አሁን እንዴት? አላውቅም። በቃ እኔ የምፈልገው ልጅ ነው። አሁን እርጉዝ ነኝ አለች። ተቀበልኳት። በቃ ላባራት ነበረ ግን ልጅ እንደምፈልግ ታውቂያለሽ። አንተ ልጅ ሞኝ ነህ ልበል? ቆይ ልጁ ካንተ ለመሆኑ በምንድን ነው ማረጋገጫ? ከሷ ጋር ከኔ ውጪ ማን ይተኛል? ስታስቢ ለራሱ የቤት እመቤት ማይመስል ነገር አትናገር። እና ዛሬም አሁንም የመጣሁበት ምክንያት ምንድን ነው? እሺ ከዚህ በኋላ ከአንቺ ጋር ያለኝ ግንኙነት እንዲቆም ፈልጋለሁ። ልክ አልነበረም። ስለዛ መቆም አለበት። ምን ማለት ነው እሱ? እስከዛሬ ድረስ አብረህ የነበርከው ሚስት ስላላረገዘች ነው ማለት ነው? አንቺ እኮ የሚስቴ ጓደኛ ነሽ። ሚስቴ ደግሞ በዚህ ሰዓት እርጉዝ ነች። ስለዚህ ከአንቺ ጋር እንደዛ እየሆንኩ እስከ መቼ ነው የሚቀጥለው? እንዴ እስከዛሬ ድረስ አብረኸኝ ስትሆን ሚስት እንደነበርህ አታውቅም ነበር እንዴ? ነው አሁን ምን የተለየ ነገር ተፈጠረ? በሷ ደስተኛ አልነበርኩም። እና አሁንስ ምን አዲስ ነገር አለ? ልጅ ከሰጠችኝ በቂ ነው። ስለዚህ ሚስት እስክታረግዝ ድረስ ነበር ከኔ ጋራ ጊዜህን ስታባክን የነበረው ማለት ነው? እንደዛ ነው እንዴ? ንገረኝ፣ እንደዛ ነው አይደለም? አሁን ተረጋጊና እንትን በይ። እንዴ እየነገርከኝ ያለው ነገር እኮ የሚያረጋጋ አይደለም። እንግዲህ አስቢበት። እኔ ነገር ምን ነው ማስብበት? ወዴት ነህ እንዴ? እስከዛሬ ድረስ አብረኸኝ የነበርከው ህይወቴን እስካሁን ድረስ ትጫወትበት የነበረው ገና ለገና ሚስት ስላላረገዘች ነበር ማለት ነው? ስትረጋጊ እናወራለን። ወዴት ብትሄድ ነው? አናግረኝ እንጂ እንደዚህ ጊዜን በልተህብኝማ በቀላሉ አለቀህም። እሺ ሚስቴ እርጉዝ ነው እንተያያለን። ቆይ ምን ተፈጥሮ ነው እንደዚህ አቻኩለሽ ፈልግሻለሁ ብለሽ የጠራሽኝ? እንደ ዛሬም ደስ ብሎኝ አያውቅም። በእውነት ምን ተገኘ? ለባሌ ልጅ ልሰጠው ነው። እስቲ ሙች በይ። ሙች? የምርሽ ነው? እውነት? ወይኔ በጣም ደስ ይላል። እንኳን ደስ አለሽ። እንኳን አብሮ ደስ አለ። አክስት ላደርግሽ እኮ ነው። አልጠበቅኩም ነበር። በጣም ደስ ይላል። መቼ ነው ያወቅሽው? ቆይ ባለፈው ዝም ብሎ ቅርቅር ስለኝ ሐኪም ቤት ሄድኩኝ። እሺ ከዛ እርጉዝ መሆንሽን ታውቂያለሽ አለኝ። ሆስፒታል ላይ ተነስቼ ነው የዘለልኩት አልኩሽ። ኧረ በእናትሽ በመዝለል እንዳታበላሽ እርግዝናሽን ዶክተር። ይሄ ቀን እንዲመጣ ምን ያህል እንደለፋሽና እንደፈለግሽ ስላልገባው እኮ ነው። ስማ እንዲህ ደስ እንዳለኝ እና ለሳምሶን ነገርሽው? ነገርኩት። እሱ ራሱ እንዴት ደስ እንዳለኝ። ኧረ እባክሽ በጣም ልክ ነው እንደነገርኩት። ምን ብለይቱ ነው? ምን አለሽ? አንቺም ልጅም ረፍት አድርጉ፣ እኔም ማስተካከል ያለብኝን ነገር አስተካክላለሁ አላለም? ምን ሊያስተካክል ነው? እንጃ። የትም ደስታው እንደዚህ የሚያስቀባጥረው አይደል እኮ። እኔም እንደዛ ብዬ መጀመሪያ እራት ብሎ ምናምን እሺ በቃ ገብቼ ልተኛ ምናምን አለ። ይተኛ ነው ያልኩት። ነገሩ አይፈረድበትም። ልጅ በጣም ነበር የሚፈልገው። በጣም ደስ ብሎታል ብታይ። በጣም ደስ ይላል። ድጋሚ ቀፊን በእናትሽ። ኧረ እባክሽ ልጅ ልትሰጪው ነው? እኔ በህይወት እያለሁማ አንቺን እሱ አግብቶ አይኖርም። እስከዛሬ ድረስ ያቃጠልኩትን ጊዜ አንድ በአንድ ነው ማወራረድባችሁ። እንኳን ደስ አለሽ። በጣም እንኳን ደስ አለ። ዲንሽ ሰላም ነው? እንዴት ነሽ አንቺ? አመመሽ ነኝ? አላመመኝም። እና ምንድነው ለብሰሽ በዚህ ሰዓት? አይ ትንሽ እንቅልፍ አለኝና። ለነገሩ ብርዱ ራሱ እኮ ውጪው ያስለብሳል እኮ። ደህና ነሽ አንቺ? ልጅስ ደህና ነች? ሴት ነው? ሴት አይደለች? ሴት ነው የሚፈልገው። በእናትሽ ገና ሳስቡ የመጀመሪያ ልጅ ሴት እንድትሆን ነው? አዎ የመጀመሪያ ልጅ ሴት ሲሆን ደስ ይላል። እኔ ደግሞ ወንድ። አይ በሴት እንስማማ? በሴት ነው የሚሻለው። እሺ እንዳልከኝ። ራስሽ እየተንከባከብሽ ነው? እንደዛ ነገር። እራት ታዲያ እንዴት ነው?
ለስራ ላይ ችግር የለውም። ተኛ አንቺ እንደው ምን እንደምሰራው እውነት ተኝ። ዛሬ እንኳን ሰርቼ ላውራሽ። ማሰሩሽ ቀይሪ። እሺ ወይዬ ምን ደህንነት አለ? ሳምሶን የሚባል ሰው እያለ ምን አረገሽ? ምን ያላረገው ነገር አለ እንዴ? አይገርምሽም? ሚስቱ እስክታረግዝ ድረስ ብቻ እንደነበር ከኔ ጋር የነበረው። ታዲያ በቀደም መጥቶ ሚስቴ ስላረገዘች ከዚህ በኋላ ካንቺ ጋር ያለኝን ግንኙነት ማቆም እፈልጋለሁ አላለም? አንቺ ደግሞ እሱ ባልየው እያለ ታዲያ እኔ ጓደኛዋ ምን ልሁን? እና እሱ ያላከበራትን እኔ ምን ላርጋት? አሁን እሱ ነው ጥፋተኛ አንቺ ነሽ ጥፋተኛ እንድትይኝ አይደለም፣ ግን ይሄንን ነገር በምን አይነት መንገድ ነው ማስተካከል የምችለው? እርጉዝ ናት። እሱ ደግሞ ምንም ብትወል ልጅ ከሰጠችኝ በቂ ነው ወዳታለሁ ምናምን አላለም መሰለሽ? እኔስ የገረመኝ እሱ አይደል ነው ማሚ ሆኖ ከማርገዟ በፊት እኮ ከኔ ጋር በጣም የሌለ ፍቅር ውስጥ ነበር። ያ ይመስለኛል ብቸኛ ምክንያቱ ማርገዟ ነው። እንዴት? ኧረ እባክሽ ልክ እኮ ነሽ። እንዴት ነው ያላሰብኩት አንቺ? አዎ ስላረገዘች ስለሆነ እኔን አልፈልግሽም ያለኝ ልጁን ካጣ መልሶ ወደ እኔ ጋር መምጣቱ አይቀርም። በጣም አሪፍ ሀሳብ ነው የነገርሽኝ። አንቺ ጋር መደወሌ ትክክለኛ ምርጫዬ ነበርሽ። አዎ በቃ ቤት ምናምን ጠርቼ መድኃኒቱን ሰጣታለሁ። አይ እሷ እባክሽ እንደዚህ አይነት ንቃት የላትም፣ ፈዛዛ ቢጤ ናት። አላጠራጠርም። እውነትሽን ነው። እርጉዝ ስለሆነች ደግሞ የሚያምሯት ነገሮች ብዙ ስለሚሆኑ በምትወደውና በአማራት ነገር ውስጥ መድኃኒቱን ጨምሬ መስጠትን ከዛ ልጇ በሆዷ ውስጥ እንደሌለ ሲያቅ ሁሉን ነገር ትቶ ተመልሶ ወደ እኔ ጋር ይመጣል። በይ በቃ ስራዬን ልጀምር። አመሰግናለሁ ለምክርሽ። ደህና ዋልሽ። እንዴት አላሰብኩትም እስካሁን። ሄሎ እንዴት ዋልሽ እርጉዝዬ? ከራበኛች እንዴት ነሽ? አለሁልሽ። ጠፋኋ። ጤናዬ መጥፋት በሰላም ነው? በሰላም ነው እባክሽ። ምን አይመችም እኮ። ስሚኝማ እርጉዝ ሲኮን እኮ ብዙ ነገር ነው የሚያምረው። እንደ ጓደኛ ምን አማረሽ ብዬ ጠይቄሽ አላውቅም። ዛሬ ወግ ደረሰኝና ያማረሽን ነገር ሰርቼ ቤት ልጋብዝሽ ፈለኩ። አዎ በረከት መጣሽ ወልከሽ ካለሁበት። በጣም ጥሩ። እሺ ያቺ ታምሮሽ ናፍቃኛለች። እኔ ደግሞ እርጉዝ ስለሆንሽ ብዙ ነገር ያምርሻል ብዬ አስቤ ነበር። ሽሮም ከሆነ እንግዲህ በቀላሉ ተገላገልኩሽ ማለት ነው። ለማንኛውም ቤት ነኝ፣ ጠብቅሻለሁ። በቃ ዛሬ? አዎ ዛሬ። አዎ ቤት ስለሆንኩኝ ቡና ቀራርቤ የምትወጂውንም ሽሮ ሰርቼ እጠብቅሻለሁ። አንቺ ብቻ ቶሎ ነኝ። እሺ በቃ እሺ። ቻው ቻው። ይሽናል አወቅሽ። ቢንጂ የበላሽ። እሺ አንቺ ግን ለምን አትበይም? ወይ እኔ እኮ ትንሽ
ራብ እርቦኝ ነበረ ስትቆይብኝ ጊዜ አቅርቤ በላው ቆየውብሻ አንቺ ሽሮ ብታይ ምን አይል አምሮሽ ነበር በያል ታዲያ በደንብ አሁን እኮ በደንብ እየበላሽ አይደለም አረ እየበላው ነው እኔ ደግሞ እኮ ስደውይልኝ ቁርስ አርፍጄ ስለነበረ የበላሁት ብዙ መራብኝ አረ እንደዚህ ለፍቼ ሰርቼማ ቢንጂ አበራልሻለሁ ችግር የለውም በልተሽ ጨርሺ ደግሞ ቡና ምናምን እናፈላለለን ይጣፍጣል አይደል በጣም ነው ይጣፍጣል ቤቢ በደንብ እና እርግዝናው እንዴት እያደረገሽ ነው ደግሞ ግሽ እንደዚህ አጣጥፈሽ አትቀመጪ ምን ሆነሽ ነው አረ ችግር የለም ታርችተኛል እኮ ተመችቶሻል አዎ ተመችቶኛል እርግዝና እንግዲህ ያለመድነው ነገር ለመልመድ እየሞከርን አይ ለመዳል ባክሽ እኔም ማክስት እስከሆን ድረስ እንዴት እንዳጓጓ አትጠይቂኝ አረ መሆንሽማ መች ይቀራል ታዲያ ሱማይት ይቀራል ዛሬ ሄለን ጋር ሄጄ ነበርኩ ለምን ማለቴ ምን አለች ሰው ምን ትላለች ብታይና ነይ አለች ማለት ያው ከተገናኘን ብዙ ቆይተን ስለነበረ በእናትሽ ነይ አንዴ ምናምን አለችኝና ሄድኩኝ ከዛ በቃ ተጫወትን ፏፈሽ ብለን ብታይ የሚወድላትን ሽሮ ሰራችልኝ በላው ከዛ ስለ ልጅ ስጠይቀኝ ብዙ ነገር ነግሬላት አጫውቻት ምናምን በጣም ምን ነው ቀራለክ እንዴ አይ አላለኝ ያው ታውቂለኝ እኮ እንትን እሷ ልጅ እንትን ትከብደኛለች አላውቅም ከጓደኞች ማለት እሷ የሆነ የሚከብድ ነገር አላት የሆነ ስለምትቀጨቀጭ ምናምን ነው መሰለኝ ደስ አላለችም አዎ ታውቂ ድሮም እኮ ላለው እኮ ግን ከቅርብ ጊዜ በኋላ ደግሞ ባሰብ ከቅርብ ጊዜ በኋላ በቃ ውስጤን እንትን አትሉ አራሳ ልጅ እኮ ብታይ ቀርበ ብታያት እኮ በጣም ቆንጆ ናት ማለት ይዋናት በጣም ያው ሰው እኮ እንትን ነው እሱማ ግን እንትን ውስጤ የሆነ ይረበሻል እሷ ሳያት ከዚህ በኋላ ብትችይ እንደው ባታገኛት እኔ ደስ ይለኛል ማለት ለሌላ ጓደኞች ይሻሉ አይደል እኔ እነሱን አግኛቸው እሺ በቃ ልሂድ አንተን እንደዚህ ቢያስቀኝም ከሆነ አልሄድም እኮ አሁን እንደዛ ቢሆን ጥሩ ነው እንትን ትላለች እሷ በቃ እንትን ቢያትይ እሷ ጋር እሺ እሺ ሄሎ እንዴት ዋልሽ ደህና ነኝ እንዴት ነሽ ምን ባክሽ ጉዶንኩኝ እኮ እንዴ ምን ተፈጠረ እሱ ግን እንደማትነግሪኝ ቃል ስለምንድን ነው የምታወሪው ምን ሆነሽ ነው ለምን ነው የምታለቅሽው ማለት እሱ ያዝንብኛል እንደማትነግሪኝ ቃል ገብልኝ እነግርሻለሁ እንዴ ጉዳዩን ንገሪኝ እንጂ አስጨነቅሽኝ እኮ ምን ተፈጥሮ ነው ባክሽ ምን እንዳጋጠመኝ አላውቅም ልጄ ወረደብኝ ኧረ እባክሽ ወይኔ በጣም ያሳዝናል ምን ከባድ ነገር ምናምን አንስተሽ ነበር እንዴ አረ ምን እንደሆነብኝ አላውቅም በቃ ሲያመኝ ሆስፒታል ሄድኩኝ እሺ ከዛ በኋላ በቃ ወረደብኝ እሱ ግን አሁን ምንድን ነው የምለው
እንጂ አንቺ እኮ ማልቀስ አይጠበቅብሽም። ምን ሆነሽ ነው? አታስቢ፣ ምንም ቢሆን ባልሽ ነው እኮ ይረዳሻል። እንደዚህማ መጨነቅ የለብሽም። ይህ ነገር እስኪያውቀው ድረስ በጣም ጨንቆኝ። አታስቢ፣ በቃ ተረጋግተሽ ትነግሪዋለሽ ቀስ ብለሽ። ወይ ካልሆነ እኔ ልንገረው እንዴ? አይ አትንገሪው፣ በራሱ ጊዜ ቢሰማ ይሻላል። በቃ አንቺ ተረጋጊሽ። እኔ እመጣለሁ። አሁን ቶሎ ነው የምመጣው። እመጣልሻለሁ። በቃ ተረጋጊ፣ አታልቅሽ እባክሽ። ተረጋጊሽ። ደግሞ ልጅ ድጋሚ እኮ እንትን ማለት ትችያለሽ። ችግር የለውም። አይዞሽ። እሺ መጣሁ። በቃ እመጣልሻለሁ። አሁን አለ እንዴ ደውዬ የምነግርልሽ ጉድሽን? አሁን ጭራህን ቆልፈህ ሄለንዬ ማሪኝ እባክሽ ይቅርታ አድርጊልኝ ብለህ እግሬ ስር መውደቅ አይቀርም። እሺ ለምን ነበር ፈለግሽ? መጀመሪያ ቁጭ በል እስቲ። አልቀመጥም። ለምን እንደፈለግሽ ንገሪኝና ቶሎ ልሂድበት። ቤት ባለቤቴና ልጅ እየጠበቁኝ። ባለቤቴና ልጅ ነው። እባክሽ ይሄን ነገር አቁሚና ቁጭ በይ። ለምን እንደፈለኩ ልንገርህ? እንድትነግሪኝ አይደል የመጣሁት? መጀመሪያ ግን እስቲ ቃፍ ፈለኩኝ። ምን አልናፈቅሽም? በቃ እባክሽ ለምን ነው ወደ ጉዳይሽ ማጥኝ? ወይ ልሂድ ማለት ነው። ታውቂያለሽ እኮ ግልጽ ነው። ተነጋግረን ደግሞ የፈታነው ጉዳይ ነው። ትንሽ እንድትረጋጋ ብዬ እኮ ነው። ኦፍ ልሄድ ነው። የምነግርህ ነገር ለህይወትህ በጣም ወሳኝ ስለሆነ አንተ ሳትሆን መቸኮል ያለብህ እኔ ነኝ። በዚህ ሰዓት ለህይወት ወሳኝ ነገሮች ባለቤቴና ልጄ ብቻ ነው። የትኛው ልጅ ማለት? እኔ ሳላቅ ሌላ ሁለተኛ ሴት አስረግዘሃል እንዴ? ምን ማለት ነው? እስከማውቀው ድረስ አርግዛልኛለች ያልካት ሚስት ልጇን እንደወረደባት ደውላ ነግራኝ ነበር። እቺ ደግሞ ሁሌ እድሜ ልክሽን ውሸት አይሰለችሽም? በቃ ይሄ ልነግሪኝ ይጠራሽ። ከሷ ከመስማት በፊት ከኔ ሰምተህ ራስን እንድታዘጋጅ ብዬ በጣም ስለምወድና ስለማስብልህ ነው ቀድሜ ነገርኩህ። እኔ አንቺን የማምንበት ምንም ምክንያት የለም። አርፈሽ ተቀመጪ። ከዚህ በኋላ አትደውይልኝ። ቤቴን መተሽ ላይሽ አልፈልግም። ገባሽ አይደል? እንዳትደውይልኝ ከዚህ በኋላ። ያልኩህን ነገር ግን አስብበት እሺ? እኔን ካላመንከኝ እሷን መጠየቅ ትችላለህ። እንዴት ናችሁ? እንዴት ነሽ? እንዴት ነሽ? ሰላም ነው? ቁጭ በይ። ደህና ናችሁ? እንዴት ነሽ? እንዴት ወጣሽ? እንዲሁ ዝም ብዬ እስቲ ጓደኛዬ እንዴት ሆነች በረታችሁ ልጠይቃት ብዬ እኮ ነው። ምን ነው? ተራለሽ? አሎ ምን ነው? አይ በድንገት ስትመጪብኝ እኮ ነው ግራ ገባኝ። አይ ሳደውይልኝ ብዬ እንዲሁ ዝም ብዬ ነው። አጋጣሚ የሆነ ቦታ ወጥቼ ነበረ። ከዛ ያው ባለፈው ትንሽ አሞኛል ብላም ስላልሽ እስቲ እንዴት ሆነች እርጉዝም አይደለሽ? እሱን እንዴት ሆነሽ በረታሽ ወይ ምናምን ልልሽ እኮ ነው የመጣሁት። አዎ እየበረታሁ ነኝ። አይ ደስ ይላል። እና ዛሬ ስራ የለም እንዴ? ሳምሶን እንዴት ቤት ተገኘ? አንዴ ሰው ስልክ እየጠበኩ
ነው እንዴ? አይ አሪፍ ነው፣ ደስ ይላል። እኔ ላፍቅር እንዴ? ምን አደረኩ? አንተ ግን ምን አይነት ጅል ሰው ነህ? ምን ቀን ነው ከአንቺ ጋር እዚህ ነገር ውስጥ የገባሁት? ምን ቀን ነው? በጣም የዋህና ጅል ሰው ነህ። እሺ እዚህ ቁጭ አድርጋ ድራማ ስትሰራብህ ዝም ብለህ እንዳበግ ትጃጃልለታለህ አይደል? ሰማኛለህ? 9 ወር ደርሶ ልጅ ስትጠብቅ ምን ልታስታቅፍ እንዳሰበች አልገባኝም። በቃሽ ዝም ብለሽ አትቀባጥሪ። ምንድነው እንደዚህ እርግጠኛ ያደረገሽ ነገር? አንቺ ብቻ ነሽ ይሄን ነገር የምታወራው። ይሄንን ነገር ከኔ በላይ ሊያውቀው የሚችል ሰው አይኖርም። ሲቀጥል ደግሞ እሷን ቢሆን በደንብ አድርጋ ነው የምታውቀው። ላንተ ለመንገር ስለፈራሽ ነው እንጂ ልጅ የሚባል ነገር በሆዷ እንደሌለ አሳምራ ታውቀዋለች። በቃ ዝም በይ። ምንም ላንቺ ምን ጆሮ ምንም ይለኝ። በቃ ዝም በይ። እኔ እኮ ላንተው ብዬ ነው። እሺ ሚስቴ እርጉዝ ናት ልጅ ልትሰጠኝ ነው ብለህ በጉጉት ስትጠብቅ በኋላ የሚመጣብህ ነገር ዱብዳ እንዳይሆንብህ። ስማ አብረኸኝ ስትማግጥ እንደነበረ እሱ መቼም አትረሳው። በዚህ ልታስፈራሪኝ ነው? አላስፈራራህም። እኔን አልፈልግሽም ብለህ ተውከኝ። ሚስት እንዳረገዘች ስታውቅ ነው አይደለም? በቃሽ ዝም በይ። ለምንድን ነው ዝም የምለው? አብረኸኝ ያን ሁሉ ጊዜ ካሳለፍክ በኋላ ሚስትህ እርጉዝ እንደሆነች ስታውቅ ፊትህን ወደ እሷ ያዞርክበት ብቸኛው ምክንያት በሆዷ ላለው ልጅ ስለሆነ እሱን አሳጣኋት። ምን ማለት ነው? ግልጽ አማርኛ ነው የተናገርኩት። ማለትማ ከኔ ጋር አብረህ በነበርክ ሰዓት የነበረንን ግንኙነት ታውቃለህ። በአንድ ጊዜ ብድግ ብለህ ተነስተህ ሚስቴ እርጉዝ ስለሆነች ከዚህ በኋላ አልፈልግሽም ስትለኝ ምን እንዳስብ ፈልገህ ነበር? እና ምን አደረግሽ? እናማ ወደ እሷ ሊያስመለክትህ የቻለው ብቸኛ ምክንያት በሆዷ ያዘችው ልጅ ስለሆነ አስወገድኩት። ገና ለገና ሚስቴ አርግዛለሽ ብለህ ስትተወኝ ዝም እንድልህ ነበር የፈለግከው? ምንድን ነው የሰማሁት? ተረጋጊ። የሰማሽው ነገር በሙሉ ውሸት ነው። የእሷ ፈጠራ ነው። ምንም ውሸት የሚባል ነገር የለውም። ትሰሚኛለሽ? ባልሽ ዝም በይ። አንቺ ዝም በይ። ልጄን ማስወጣትሽ ሳያንስሽ ልትስረጂ። ዝም በይ። ከአንቺ ምንም አይነት ቃላት እንድሰማሽ አልፈልግም። አንተ በኔ ላይ ስትዋግጥብኝ ነበር አይደለም? እሺ እሱን ከፈለግሽው ብትወስጂውስ? ቆይ ልጄን ለምን አሰጠሽኝ? ለምን ጓደኛዬ መስለሽኝ ጠርዝሽኝ የሄድኩት? ቁጭ ብለና እንነጋገር። ምንድን ነው የምንነጋገረው? ህይወቴን ከበጠበጥሽ በኋላ ልጄን ከሰጠሽኝ በኋላ እኔ ቀብረሽ ያለ ከፈን ከቀበርሽኝ በኋላ እንነጋገር። ከሬሳ ጋር ማውራት እኮ ነው። ለምን ተረጋጊኝ? ቆይ ውጪ ተረጋጊ። ምን ይሆንሽ ነው? ተረጋጊ። ውጣልኝ። ሳምኛለሽ። ለዚህ ሁሉ ነገር ተጠያቂው እኔ ሳልሆን ባለቤትሽ ነው። እሺ? አረ ውጣልኝ። እሺ ተረጋጊ። ቢትን ማትረባ ደግሞ እንደተጫወታችሁ ብትቀሩ እንዳይመስላችሁ። በህግ ትጠየቃላችሁ።